ወረቀቱ ምንድን ነው? ሮቤል ይሄ የሚያርግዝና ውጤት ውሸት ነው ወይ? አላቅም ለሆነ እንዴ እንዴት እናውቃለን? ልታውቁም ችሎ ራሷ ሚራ ነች። አንተ ሳታውቅማ ሚራ ምንም ነገር አታደርግም። አሁን ተናገር። ልክ ነሽ። እኔም እንደዛ ነበር ማስብ፣ ግን እኔም የሚራ ውሸት ሰለባ ነኝ። እሱማ አሁን ባለመግባባት የመጣ ነገር ነው እንጂማ ከዛ በፊት ሁሉም ነገር አብራችሁ ተመካክራችሁ ነበር አይደለም ታደርጉት? ተሳሳትኩ እንዳይመስልሽ። ሰውየውን ዛሬ ስጠይቀው ከአድናን ጋር ከመጋባታቸው በፊትም አብሮ እንደነበሩ ነው የነገረኝ። ምንም ብትለኝ አላምንህም። ሚራ ስለ ሰውየው አልነገረችም ይሆናል እንጂ እያንዳንዱ እቅዷ ላይ ተሳትፈዋል። ዮሐና እምልልሻለሁ፣ እኔ ምንም ነገር አላውቅም። ሮቤል ሚራ እኮ አሁን ለአንተ ጠላት ናት። ስለዚህ እሷን ውሸት መደበቅ ምንም አይጠቅምም። እንደውም እኮ በቻልከው አቅም ውሸቷን እየተናገርክ እሷን ብታጋልጥ ነው ለአንተ የሚጠቅመው። እውነቷን እኮ ነው። አድናን ይሄን ከሰማ በደንብ ያግዘኛል። ምክንያቱም በደንብ ይናደድባታል። ሮቤል እየጠየቅኩ ነው፣ ንገረኝ። ሚራ እርጉዝ አይደለችም አይደለ? እየዋሸች ነው። ወረቀቱ ልክ ላንተ እንደሚሰራልህ የሕክምና ወረቀት ለእሷም የውሸት ነው አይደለ የተሰራላት? እየጠበቅኩ ነው፣ ንገረኝ። አዎ አይደለችም። አውሬዎች በጣም በጣም ጨካኝ ናቸው። እሺ ልክ እኮ ሳውቅ መንተባተብን አቁመ ውሸትን ደግሞ በደንብ አጥንተህ ልቀቀኝ። ብዛ ምንድን ነው አድና? ይሄን ወረቀት ያው ይሄ እኮ የሚራ እርግዝና ውጤት ነው። አዝናለሁ አድና፣ ግን ሚራ እርጉዝ አይደለችም። ምን? እንዴት ማለት? እንዴት እንደዚህ ይሆናል? እውነቴን ነው። ደግሞ ከየት ውስጥ አምጪ እንደመጣሁ ታውቃለህ አይደል? እንደው እኔ እሺ ይሁን እንኳን ብልክ እችን በምታክል የወፍ ጎጆ ቤት የምታክል ቤት ውስጥ አይ በፍጹም የማይሆን ነገር ነው። ይቅርብን እና እሺ መቼ ነው ዝግጁ የምትሆኚው? እሺ አላስጨንቅሽም። ኡፍ እንዴ ፍቅር 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 ምንድን ነው እንዴ የሚታጃልብኝ? ወይኔ ፈጣሪ ወይ አንዴ እርዳኝና ከዛ ጋር ውልቅ ልበል እንጂ ይሄ ውሻማ አጠገብ አይደርሳትም። እንዴ ጫፊን እንኳን አይነካትም። እንዴት ነው የሚዘገን ነው ደግሞ? የሚራ ማስመሰልና ማጭበርበርም አልገለጥለት ያለው አድናን ዛሬም በስተመጨረሻም ዱብዳ የሆነ ነገር አወቀ። ይሄውም እርጉዝ ነኝ ጽንስ አለ በሆዴ እያለች ስታታልለውና ስታጭበረብረው የቆየችውን ነገር ዛሬ በይፋ አውቋል። ይሄውም በጠንቃቃዋና በልኋና በኩል ታዲያም ሮቤልንም አፋጣውም ነበረ። ከዚህ ነገር አንተ አለህበት ወይ? ልክ እንዳንተ እንደ እግርህ ሕክምና አሰርታ ነው ወይ አይደለ በማለት ብጠይቀውም ሮቤል ግን ሸምጥጦም ነበረ። እኔ አላውቅም፣ እርጉዝ ትሆን አትሆን የማውቀው ነገር የለኝም ብሎም ነበረ። ነገር ግን አድናን ይሄን ነገር ከሰማባትም ታናድደውና እንዲሁም እንዲከሳትም ይሆናል። ታዲያም እውነትን መናገር አለብኝ በማለትም ለልኋናም እርጉዝ እንዳልሆነችም ነግሯታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በልኋና ድራማ መጥተናል ማለት ነው። ልኋና ድራማ በየጊዜያቱ አዳዲስ ነገሮችን ይዞልን እየመጣና እንዲሁም አዝናኝና እንዲሁም ቁም ነገር አዘል የሆነ ድራማ ነው። ትምህርት እንደምትወስዱበትም ተስፋ አደርጋለሁ ማለት ነው። እና ላይክ ሼር ኮሜንት እያደረጋችሁ አበረታቱ በማለት እንዲሁም አዲሶች ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድመው እንዲደርሷችሁ አድርጉ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ። ታዲያም በባለፈው ክፍል ቪዲዮ ያቆመው የሚራ አዲሱ ፍቅረኛዋ ከሮቤልና ከአድናን ቤት በመሄድም የኔ ናት ሚስቴ፣ ስለዚህ እናንተ ከአጠገቧ ማድረስና እንዲሁም ዝንቧን እሺ እንዳትሉብኝ በማለትም ብዝቶባቸውና እንዲሁም ደንፍቶባቸውም ነበረ ቪዲዮ ያቆመው። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው። እንግዲህ አዲሱ ፍቅረኛ ተብዬውም አድናንና ሮቤልንም ዝቶባቸው ወደ ቤቱም ተመልሷል። ታዲያ በዚህ ወቅትም አድናንም ግራ ገብቶታል ማለት ነው። ሮቤልም በእኔ በበኩሌም ተጫውታብኛለች፣ ደግሞም ትልቁን ሚና የምትጫወተው አንተ ነህ፣ ከትዳር ላይ ትዳር ስለፈጸመችና እንዲሁም ወንጀል መሆኑንም ልነግርህ እወዳለሁኝ። እናም ክሰሳትና ብሩን እንቀበል በማለትም አድናንን እየለመነውና እንዲሁም አብረው ከጎኑም ሆኖ ጠበቅ ብለውም ሚራንም እንደሚያጋልጧትና
ገንዘቡንም እንደሚቀበሏት ቢጠይቀውም አድናን ግን ሮቤል አንተን እስከ መቼ ድረስ ነው ማምንህ? አንተ እኮ የማትታመንና እምነት ግን የበላህ ወንድሜ ነህ ብዬ ሳስብም ነገር ግን አንተ ሌላ ሰው ሆነ ስላገኘውና እንዲሁም ስለካድከኝ አሁን ላይም ምንም ነገር አላምንህም ብሎታል። ታዲያ ሮቤልም በምትኩ በጣም ተናዷል። ምክንያቱም በአሁኑ ሰዓት እኮ ብዙ ገንዘብ ነው የተበላኸውና እንደዚህ የተከዳው ምን አይነት ጅል ነህ በማለትም ወንድሙን ተሳድቦታል ማለት ነው። በሌላ በኩል አሁን ላይም ሰለሞንም በሮቤል ላይ መዛቱን አላቆመውም። ታዲያ ሮቤልም ቢሆን በጣም የሚያናድደውና የሚያበሽቀውም ነገር አድናን ሚራን እንደሚከሳትና እንዲሁም ከትዳር ላይ ትዳር ፈጽመሻል የሚልም በሕግ ፊት እንደሚያቀርባትም ወስዶ ሚስጥሩንም ተናግሯል ማለት ነው። ሚራንም ቢሆን ሄዶ አፋጧትና እንዲሁም ብሩን የት ነው ያደረግሽው? በቃ አብረን ካልተካፈልን በመቼም ቢሆን ሰላማዊ ኑሮ እንድትኖሪም አልፈቅድልሽም በማለትም ዝቶባትና እንዲሁም አስፈራርቷትም ነበረ። ሚራም ቢሆን እንደምትኩ አንተ ፈሪና ቦቅቧቃ ነህ፣ ከአጠገቤም ልትደርስ አልፈልግም፣ ቀጥ ብለህ ውጣልኝ በማለትም እንግዲህ አስፈራርተዋለች ማለት ነው። ሚራም ቢሆን እስካሁን ድረስ ብዙ አልተቸነፈችም። ምክንያቱም ብዙ ተንኮሎችን ሴራዎችን ታውቃለችና በበኩሉ ግን አድናን እንደሚከሳትና እንዲሁም ሕግ ፊት እንደሚያቀርባትም በጣም ስጋቻ ላይ ናት። ታዲያ በዚህም እየተናደደችም ነበረ ሰለሞንን የጠበቀችው። ሰለሞንም ቢሆን የት ሄደህ ነው ስትለውም እሱም ሌላ ውሸት ነው የዋሸባት፣ ስጦታ ልገዛልሽ በማለትም ሸምጥጧታል ማለት ነው። ታዲያ በዚህ በኩልም እንግዲህ ሚራም ቢሆን በጣም ተናዳና እንዲሁም ከነሮቤል ቤት ሄዶ እንዳፋጠጣቸውና እንዲሁም ዝቶም እንደመጣ ትነግረዋለች ማለት ነው። አንተ ምን አይነት አስመሳይና አውሬ ሰው ነህ? ከነሱ ካጠገባቸው እንዳትደርስ፣ በቃ ከዚህ በኋላ አንድ እርምጃ እንዳልራመድ እያደረከኝ ነው። እንኳን ከሀገር መውጣት ይቅርና መኖር ራሱ አልቻልኩም። ምን አይነት ነህ? በማለትም በጥፊ ነበር የከረቸመችው። ታዲያ በዚህም እንግዲህ አቶ ሰለሞን ተብየውም እኔ እኮ ባንቺ የሚችል ልብና እንዲሁም የሚጨክል ልብ ስለሌለኝ ነው ፍቅሬን ሲያንገላቱብኝና እንዲሁም አልባሌ ነገር ሲናገሩብኝ በቃ የሚያደርገኝን ስለሚያሳጣኝ ነው ብሎም በቃ ለስለስ ባለ ቃልም ቀባብቷታል ማለት ነው። ታዲያ ሚራም ቢሆን ከዚህ በኋላ ምንም አይነት ስህተት እንደማሰራ ቃል ግባሌ በማለትም ቃል አስገብተዋለች። ነገር ግን ሰለሞንም ቢሆን እንግዲህ አንዱ እንደ ሮቤል ያለ አስመሳይና ውሸታም እንደሆነም እሷም ጠንቅቃ ታውቃለችና እንግዲህ ጠጋ ሲልም ምንም አይነት ፍላጎትና እንዲሁም ፈቃደኝነት እንደሌለባትም ያያል እና በጣም እሱም ግራ ተጋብቷል። እኔ እኮ ባለቤትሽ ነኝ፣ ፍቅረኛሽ ነኝ። ታዲያ ለምንድን ነው እንደዚህ የማትጠኝ? እንዲሁ ለምንድን ነው የምትሸሽ? ሲላትም ሚራም ቢሆን እኔ አሁን ዝግጁ አይደለውም፣ ደግሞም ዝግጁ ቢሆንስ ከዚህ ቤት እንዴት ነው ውብ የሆነች ቤት እያለችም እንግዲህ ቤቲቱ ጠባብ እንደሆነችና ምንም መሰናዘር እንደማይችሉ ነው የምትናገረው። እንግዲህ ከበፊትም ያው ሚራ የነ አድናን ቤት ወለል ብሎ እንደታያትና እንዲሁም ጭቅጭቁም ሁሉም ነገር ንትርኩም እንደናፈቃት ያሳያል። አድናንም እስካሁን ድረስ በቃ የአንቺን አስመሳይነት እረቴ ሚራ በቃ ምናምን እያለች እያስመሰለችም ብቻ በጣም የአድናን ቤት ፍቅር እንደነበርም ትናገራለች በዚሁ በበኩሉ። ሌላው ደግሞ የልኋናም ቢሆን ጭቅጭቁም እንደናፈቃት ነው። እኔ በአንቺ አልጭበረበርም ስትል ምናምን እያለች እንግዲህ ሚራ በትዝታ ተውጣለች ማለት ነው። ታዲያ ይህንም ተከትሎ አሁን ላይ አድናን ምንም አይነት ገንዘብ በቃ በገንዘቡ በሕግ ቀርቦም መጨቃጨቅ እንደሌለበትና እንዲሁም ቀዳሚነት የሚሰጠውም በውስጡ ያለውን በሆዷ ውስጥ ያለውን ጽንስና እንዲሁም ልጁን ነበረ። ይህንም ተከትሎ አሁን ላይ በቃ ከእሷ ጋር ምንም አይነት ጭቅጭቅ አልፈልግም፣ እሷን በሕግ ቤት አቅርቤ ሲፈረድባት ከዛ በኋላ እስር ቤቷንም ጨርሳ ስትወጣ ወደ ህይወቴ ውስጥ መታም ስትበጠብጠኝ ማየቱ ለእኔ በጣም ከባድ ነው እያለም ነበረ። ልኋና ግን
በጣም ብዙ ብር እንደወሰደችበት እና ደግሞ ከዚህ ቤት መውጣት ያው ወጥተውም ጎዳናው ላይ እንደሚወጡና አስቸጋሪ እንደሚሆን አስቀድማ እየነገረችው ነበረ። እንግዲህ ይህንን ተከትሎ ያው አንዳንድ ጊዜ አሁን ላይ ሮቤል በንዴትና በብስጭትም ሁሉንም ነገር ወስዶ ይነግራቸዋል ማለት ነው። ይሄ ግን መናገር የለበትም ነበረ። አድናን ውስጥ ለውስጥ ነበር መክሰስ እና እንዲሁም ቅጣቷንም እንድታገኝ ማድረግ የነበረበት። ነገር ግን አድናን ሮቤል አስመሳይና ውሸታም ወንድም ስላለውም እንግዲህ ሊያጠቃ አይችልም ማለት ነው። ምክንያቱም አስመሳይ ወንድም አለውና ሁሉም ነገር ከአጠገቡም ሆኖ ከጎኑ ሆኖ ልክ እንደ ወንድምነት ቢረዳው ኑሮ ሁሉም ነገር ይስተካከልለትም ነበረ። በመጨረሻ ላይም ቢያሸንፍም አሁን ላይ ግን ብዙ በደልና ብዙ ግፍ እየደረሰበት ነው ማለት ነው። በተለይ በሮቤልና በሚራም በኩል ማለት ነው። እና እንግዲህ አሁን ላይ ሚራም ቢሆን የሚያሳየው ይሄ ሰለሞን ተብዬውን እንደማትወደውና እንደማታፈቅረውም በተለይም ደግሞ በቃ ከሀገር እስከምትወጣ ድረስ መጠቀሚያ ነው ያደረገችው እንጂ እውነተኛው ባለቤቷ ወይም ፍቅረኛውም አይደለም። በወረቀት ይሁን እንጂ በልብ ምንም አትወደው ማለት ነው። እና እንግዲህ ሚራ የጥቅም ሰው እንደሆነችም በሁሉም አቅጣጫም እየለየችና እያሳየች ነው ማለት ነው። ሮቤልም ቢሆን እየዛተባት ነው። እንግዲህ እውነታው ወጥቶ ሁሉም ነገር አድናን ነጻ እስከሚሆን ድረስ እንዲሁም ለሆነም ነጻ እስከሚሆንም ድረስ ሚራና ሮቤልም መበጥበጣቸውን አያቆሙም። ሌላኛው ሶስተኛ ወገኑም ሰለሞንም ቢሆን በአሁኑ ሰዓትም ዶክተር መሆኔም በቃ ይግረማችሁ። ደግሞም እስካሁን ድረስም በዶክተርነት ነው የምታውቁኝ፣ አሁንም ቢሆን ዶክተር ነው፣ ሚስት የለውም ያላችሁ ማን ነው? በማለትም በልበ ሙሉነት ነው የተናገረው። ታዲያ እንግዲህ በዚህ መካከል ነበረ የሚራን የውሸት ወረቀት የእርግዝና ወረቀቱን ያገኘችው ልኋናም ባየችውና በተመለከተችው ነገርም በጣም ተናዳለች ማለት ነው። ይሄም የሮቤል እጅ አለበት ብላ ሮቤልንም አፋጣውም ነበረ። ከዚህ ላይ እንግዲህ ከወረቀቱ ላይም ያው የሮቤል እጅ እንደሌለበት ነው የሚያሳየው ማለት ነው። ሮቤል ግን በሌላም አቅጣጫ አውቀውም ነበረ። ነገር ግን ሚራ ስላስጠነቀቀችውና እንዲሁም ለገንዘብ ብሎ ስለተታለለ እንጂ ቀድሞውን አድናን ያውቅ ነበረ። ታዲያ አድናንም እንግዲህ ይህን ነገር በሰማ ጊዜም ደንግጧል ማለት ነው። እናም የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት የእናንተንም ሀሳብ አስተያየት በኮሜንት መስጫ ላይ ያስቀምጡ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።